ማንኛውንም ቋንቋ ወደ አማርኛ እንዴት መተርጎምና አንደርስታንድ ማድረግ እንደምንችል ዛሬ እናያለን። ዛሬ የምናየው ጉግል ጀሚናይ ተጠቅመን ማንኛውንም ኢንተርኔት ላይ የሚገኙ ቋንቋዎች ላንጉጆች ወደ አማርኛ ትራንስሌት አድርገን እንዴት እንደምንጠቀም እናያለን። የምንጠቀመው የኤአይ ፕላትፎርም የጉግልን ጀሚናይ ነው የምንጠቀመው። ጀሚናይ ብላችሁ ሰርች ታደርጉት ይሄ ይመጣል። ጉግል ጀሚናይ የሚለውን ይሄን ክሊክ ታደርጉት ወደዚህ ይመጣል። ምንድነው የምናደርገው እዚህ ጋር ፕሮምፕት የምንለው ነገር አለ። ወይም ፕሮምፕት ማለት ለኤአይ የምንፈልገውን አውትፑት እንዲሰጠን የምንሰጠው ትዕዛዝ ማለት ነው። ስለዚህ የምንፈልገው ነገር አሁን ምንድነው የምንሰጠውን ጽሁፍ የሆነ አርቲክል እንሰጠዋለን። በእንግሊዘኛ ሊሆን ይችላል፣ በአረብኛ ሊሆን ይችላል፣ በህንደኛ፣ በቻይንኛ ኤኒ ላንጉጅ ወደ አማርኛ መተርጎም የምንፈልገውን ጽሁፍ እንሰጠዋለን። ያ ጽሁፍ ስንሰጠው የመጀመሪያ እንዲያደርግልን ፈልገው ምን አይነት ቋንቋ እንደሆነ እንዲነግረን እንፈልጋለን። ከዛ በኋላ እንዲተረጉምልን እንፈልጋለን። ስለዚህ እዚህ ጋር እንግሊዘኛ የምንችል ከሆነ በእንግሊዘኛ እንጽፋለን፣ የማንችል ከሆነ በአማርኛ እንጽፋለን። ስለዚህ ለሁሉም ኦዲየንስ እንዲሆን በአማርኛ እንጽፋለን። እዚህ ጋር ያዘጋጀሁት አለ ፕሮምፕት አለ። እሱን አምጥተን እዚህ ጋር ኮፒ ፔስት እንለዋለን። ምንድነው የሚለው እንደ አስተርጓሚ ሁን። ይሄን ማለት ፎከስ ያደርጋል። በቃ ስራው እዚህ ጋር መተርጎም እንደሆነ ብቻ ያውቃል ማለት ነው። ስለዚህ ከዛ በማንኛውም ቋንቋ የተጻፈ ጽሁፍ ስሰጥህ ቋንቋው ምን እንደሆነ ትነግረኛለህ፣ እንዲሁም ወደ አማርኛ ትተረጉመዋለህ። እሺ መጥራው እንትና ከዛ በኋላ እኛን እዚህ ጋር ብዙ አይነት አለ። ፋስት አለ፣ ቲንኪንግ አለ፣ ፕሮ አለ። ፋስት የሚለውን እንመርጣለን። ጀስት መተርጎም ስለሆነ ፋስት የምትሆነው የተሻለ ነው የሚሆነው ማለት ነው። ስለዚህ እሺ ስናለም ምን እንደሚል እንላለን። መሰጠን እሺ ዝግጁ ነኝ። ማንኛውንም ጽሁፍ ሲልኩልኝ ቋንቋውን ለይቼ ወደ አማርኛ እተረጉምለታለሁ። የመጀመሪያው ጽሁፍ መላክ ይችላሉ ብሎ ተናገረ ማለት ነው። እንግዲህ ጥርት ያለ አማርኛ ነው። እንግዲህ እናንተ አርቲክል አምጣ ባለፈው አንትሮፒክ ግላስዊንግ ምናምን ብዬ ነገርኳችሁ። ከሱ ውስጥ አንዱን ፓራግራፍ ኮፒ እናድርግና ፔስት እናድርገው። እዚህ ጋር ኮፒ አድርገን ፔስት ካደረግነው በኋላ ደግሞ ክሊክ እናደርጋለን። ይህ የላኩት ጽሁፍ በእንግሊዝኛ ኢንግሊሽ ቋንቋ የተጻፈ ነው። ወደ አማርኛ ትርጉሙ እንደሚከተለው የቀረበ ነው። ስለዚህ ማንበብ ነው፣ ተረጎመላችሁ ማለት ነው። ከዚህ በኋላ ምንም አይነት ዓለም ላይ የኖሌጅ ጋፕ የሚኖር አይመስለኝም። ዴዲኬትድ ለሆነ ፐርሰን። እስቲ ወደ ሌላ ቋንቋ እንሂድ። ይሄ አረብኛ እንውሰድና አረብኛ ነው። ይሄ ቢቢሲ አረቢክ የሚለው ላይ ነው። ይሄኛው ኮፒ እናድርገውና እዚህ ጋር
መተን እዚህ ጋር ድጋሚ ፔስት እንለዋለን። ክሊክ እናድርገውና ይመጣል። ትርጉም ያው ተረጎሙ ማለት ነው። وإليك ترجمة إلى اللغة العربية هذا مكتوب باللغة العربية ዘን ይሄ በአረብኛ ያው የተጻፈ ነው። ወደ አረብኛ ተረጎመልን ማለት ወደ አማርኛ ተረጎመልን ማለት ነው። እስቲ እናንብበው። የአሜሪካ ባለስልጣናት በቻይና ውስጥ ሳሉ የግል ስልኮቻቸውን ለምን ያስቀምጣሉ? ታተመው ግንቦት እንግዲህ ኦልሞስት بس لكن لماذا يطلب من هؤلاء مصر ትንሽ አረብኛ ስለሞክር ትክክል ይመስለኛል። እስቲ ቻይንኛ እንፈልግ እስቲ የሚያወሩት ቻይኒዝ ይህ የላከው ጽሑፍ በቻይኒዝ ቋንቋ የተጻፈ ነው። ወደ አማርኛ ትርጉሙ እንደሚከተለው የቀረበ ነው። ሮቦቶች መነኩሴ መሆን ይችላሉ። በደቡብ ኮሪያ ይህ ሙሉ በሙሉ ይቻላል። እንግዲህ እንደምታዩት ነው። የትኛውም ዓለም ላይ ያለ ሰው የትኛውንም እውቀት ሳይገድበው የፈለገውን እውቀት ማግኘት ይችላል ማለት ነው። ከዚህ በኋላ በዓለም ላይ የሚገኝ ማንም ሰው ዲዲኬት ካደረገ የፈለገውን ኖሌጅ ያገኛል ማለት ነው። መልካም የእውቀት ጊዜ